ዘጸአት ምዕራፍ 15 እናወጣለን። ከ22 እስከ ለጌታ ቃል ክብር እንቆማችሁ ይቻላችሁ እስከ 25 በኢየሱስ ስም አነባዋለሁኝ። ዘጸአት 15 ከ22 እስከ 25 ፈረሱንና ሙሴም እስራኤል ከኤርትራ ባህር አስጓዘ፣ ወደ ሱር ምድርም በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃም ላይ ጣለው፣ ውሃውም ጣፈጠ። በዚያ ሥርዓትንና ፍርድን አደረገላቸው፣ በዚያ ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽህ እግዚአብሔር ነኝ። ቁጭ በሉ። ጌታ ያክብራችሁ። መራራ በሆነብን ነገር ወደ እግዚአብሔር እንጩህ በሚል ርዕስ እናገራለሁኝ። መራራ በሆነብን ነገር ወደ እግዚአብሔር እንጩህ። ይህን መልእክት በአንድም በሌላም የምትሰሙ ቅዱሳን የጌታ ቤተሰቦች፣ የሰው ልጆች ሁሉ መራራ በሆነብን ነገር ወደ እግዚአብሔር እንጩህ። በሕይወታችሁ ላይ መራራ ነገር፣ በትዳራችሁ ላይ መራራ ነገር፣ በስራችሁ ላይ መራራ ነገር፣ ባላችሁበት በየትኛውም አቅጣጫ መራራ ነው ብላችሁ በምታዩት በምታስቡት ነገር ሁሉ ወደ እግዚአብሔር እንድንጮህ እግዚአብሔር ዛሬ በዚህ ቅዱስ ቃል ያሳስበናል። ወገኖቼ፣ ሕዝበ እስራኤል በድንቅና በተአምራት ቀይ ባህር ከተሻገሩ በኋላ ሙሴ የመራቸው ወደ ሱር ምድረ በዳ ተጓዙ ይላል። የሚመራቸው መሪ አለ። መሪያቸው ሙሴ ይባላል። ይሄ ሙሴ ደግሞ እግዚአብሔር የቀባው፣ እግዚአብሔር የጠራው፣ የእግዚአብሔር እጅ ያለበት የእግዚአብሔር ባሪያ ነው። ይሄም ሆኖ ሳለ በሕይወታቸው በጉዞአቸው መራራ የሆነ ነገር አጋጠማቸው። ያሰቡት ነገር ተቀየረ፣ የያዙት ነገር ተበላሸ። እግዚአብሔር አይሁዳውያን ከግብፅ ባርነት በታላቅ ኃይል አወጣቸው። አይሁድ በታላቅ ደስታ ከምርኮኝነት ተላቀቁ። እጃችሁ ከፍ አድርጉልኝ ልባርካችሁ። ከዚህ ቀን ጀምሮ በየትኛውም አቅጣጫ ካለ ባርነት በናዝሬቱ ጌታ በኢየሱስ ስም ዛሬ እግዚአብሔር ያላቃችሁ። ጩና አሜን በሉ ወዳጆች። ማጣት ባርነት ነው። በሰው እጅ መውደቅ ባርነት ነው። መለመን ባርነት ነው። የተዘጋ በር ባርነት ነው። አለማስተዋል ባርነት ነው። አለመቀደስ ባርነት ነው። እግዚአብሔር አለመፍራት ባርነት ነው። እጃችሁ ዘርጉልኝ። እኔ በመንፈስ ሆኜ ነው ማገለግላችሁ። በናዝሬቱ ጌታ በኢየሱስ ስም አምላኬን አምነዋለሁ። በእውነት የእግዚአብሔርን ቃል የምታምኑ በቅንነት የጌታን ነገር የምትቀበሉ ቅዱሳን ለእናንተ መልእክት አለኝ። ይህን መልእክት የምትሰሙ ከሆነ ባርነት ዛሬ ያላቅቃችኋል። ጩና አሜን በሉ ወዳጆች። ከሆነ ባርነት፣ ከሆነ ምድረ በዳ፣ ከሆነ ለቅሶ፣ ከሆነ ጭንቀት፣ ከሆነ ግራ መጋባት፣ ከሆነ ሐሩር፣ ከሆነ ጥዝጣዜ፣ ከሆነ
ቀንበር ማስከበቼ የሰራዊት ጌታ እግዚአብሔር ዛሬ ያላቀቃችኋል። ጩና አሜን በሉ ወዳጆች። ያላቃችሁ በኢየሱስ ስም። ነገር ግን ብዙ ሳይቆዩ መጠራጠር፣ ማጉረምረም፣ መማረር ጀመሩ። እግዚአብሔር ይዟቸው ይሄደ፣ አብሯቸው ይሄደ። መካከል ከእግዚአብሔር ጋር የሚያጣላ ነገር ተፈጠረ። እንዲያጉረመርሙ መራራ ህይወት እንዲኖራቸው፣ መራራ አስተሳሰብ እንዲኖራቸው፣ ጉዞውን የእግዚአብሔር ጉዞ እንደሆነ እንዳያስተውሉ ማስተዋላቸው ሁሉ ወስዶ መራራ ነገር ውስጥ እንዲገቡ ሰይጣን አደረገ። ማጉረምረም ጀመሩ። ማጉረምረም በጣም ክፉ በሽታ ነው ለኛ ለአማኞች። ማጉረምረም ስንጀምር የእግዚአብሔርን ውለታ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር፣ እግዚአብሔር በክርስቶስ ኢየሱስ ለኛ ያደረገውን ነገር ለቤታችን፣ ለጓዳችን፣ ለትዳራችን፣ ለህይወታችን ቅዱስና ጻድቅ እግዚአብሔር ያደረገው ነገር ያጠፋብናል። ማጉረምረም ስትጀምሩ ቀጥታ ህይወታችሁ ህይወቴ ወደ ምድረ በዳ ውስጥ ይገባል። ከዚህ አልፈው ወደ ግብጽ ለመመለስ ከጀሉ። መራራ ነው። እኛ ይሄ ጉዞ አንፈልገውም። ጉዞ የእግዚአብሔር ጉዞ ነው። እግዚአብሔር ከነሱ ጋር ጉዞ ጀመረ፣ እርምጃ ጀመረ። እግዚአብሔር ሊያስደንቃቸው ነው። እግዚአብሔር ሊያስገርማቸው ነው። ያልጠበቁትን ተአምራት በህይወታቸው ሊያደርግ ነው። እነሱ ግን አላወቁም። ጥቂቱ ጉዞ አስለቀሳቸው፣ መራራ አረጋቸው። በአንድ ልብ በአንድ መንፈስ እንዲህ ብለው አሰቡ፣ ወደ ግብጽ መመለስ። በጌታ ፍቅር እጃችሁን ዘርጉ። እግዚአብሔር ያየልን እንዳናይ፣ እግዚአብሔር የተመለከተልን እንዳንመለከት፣ እግዚአብሔር የደገሰልንን መልካም በረከት እንዳናይ፣ ወደዛም እንዳንደርስ ወደ ኋላ ሊመልሰን ያለ የዘንዶ መንፈስ በጌታ በኢየሱስም የተገለበጠ ይሆን። ግዴላችሁ ጩና አሜን በሉ ወዳጆች። ወዳጆቼ የሰራዊት ጌታ እግዚአብሔር ለእናንተ ያዘጋጀው መልካም መንገድ አለ። እግዚአብሔር ለእናንተ ያዘጋጀው ድል አለ። እግዚአብሔር ለእናንተ ያዘጋጀው ክንውን አለ። እግዚአብሔር ለእናንተ ያዘጋጀው ልማት አለ። በቤታችሁ ላይ፣ በጓዳችሁ ላይ፣ በአገራችሁ ላይ፣ በምድራችሁ ላይ ኢየሱስ ጌታ ነው። እኛ ደመን እንትን አይተን አይደለም የምናወራው፣ እግዚአብሔር ሰምተን ነው የምናወራው። ክብር ለኢየሱስ ይሁን። የምታውቁን ጌታ ኢየሱስ የተባረከ ይሁን። በአገር ደረጃ፣ በግል ደረጃ እግዚአብሔር ያዘጋጀው መልካም ድል አለ። ጩና በደንብ አሜን በሉ ወዳጆች። እግዚአብሔር ለኛ ሊፈርድ፣ እግዚአብሔር ለአገራችን ለኢትዮጵያ ሊፈርድ፣ ከዳር እስከ ዳር ሊፈርድ፣ የእግዚአብሔር ክንድ ሊታይ፣ የእግዚአብሔር ጌትነት ሊታይ። ሃሌሉያ! የዳደጎች አምላክ፣ የመበለተኞች ዳኛ፣ የሰራዊት ጌታ እግዚአብሔር ተነስቶ ለአገረ ኢትዮጵያ፣ ሃሌሉያ፣ ለአገሬ ሕዝብ፣ ለሰሜን ሕዝብ፣ ለምስራቅ ሕዝብ፣ ለደቡብ ሕዝብ፣ ለምዕራብ ሕዝብ፣ ለአዲስ አበባ ሕዝብ በእውነት ከሰራዊት ጌታ ከእግዚአብሔር የሰማሁት መልእክት አለ። ይህ ምድረ በዳ የሰራዊት ጌታ እግዚአብሔር ይቀይረዋል። የእናንተ መታወቂያ እግዚአብሔር ይቀይረዋል። የኢትዮጵያ መታወቂያ እግዚአብሔር ይቀይረዋል። የኢትዮጵያ የራብ መታወቂያ ጌታ ምስክሬ ነው፣ በልማት ይቀይረዋል። የኢትዮጵያ ጥል በሰላም ይቀይረዋል። በአንድነት ይቀይረዋል። በመስማማት ይቀይረዋል። ይሄ የሰራዊት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ለስሙ ክብር ሲያደርግ እኛ ምስክሮች እንሆናለን። በምስጋና አደባባይ እንወጣለን። እስቲ ልል ያላችሁ ለጌታ ክብር አምጡ።
የእግዚአብሔር ቤተሰቦች ቤተ ክርስቲያን አብያተ ክርስቲያን ስሙኝ። የሰራዊት ጌታ እግዚአብሔር ዛሬ በዚህ ሰንበት እንዲህ ይላል፣ መራራ በሆነባችሁ ነገር ወደ እኔ ጩኹ ይላል እግዚአብሔር። ይሄ መራራ መንገድ፣ ይሄ መራራ ህይወት፣ ይሄ መራራ ትዳር፣ ይሄ መራራ ስራ፣ ይሄ መራራ ጤንነት፣ ይሄ መራራ ኢኮኖሚ፣ ይሄ መራራ ፖለቲካ፣ ይሄ መራራ ህይወትና ውጣ ውረድ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቀይረዋለሁ ይላል። ህዝቡ ጮኸ አሜን ይበል። ይቀይረዋል የሰራዊት ጌታ እግዚአብሔር። ይሄ መራራ አገልግሎት ድካም የተሞላበት፣ ዝለት የተሞላበት፣ ሐሩር የተሞላበት፣ በሽታ የተሞላበት፣ ጥርጥርና ማጉረምረም የተሞላበት አገልግሎት፣ የሥራ አገልግሎት፣ የጸሎት አገልግሎት፣ ሃሌሉያ፣ የፖለቲካ አገልግሎት፣ የእርሻ አገልግሎት፣ የልማት አገልግሎት፣ ሐሩር የሆነ አገልግሎት፣ ያው እግዚአብሔር ምስክሬ ነው። የሰራዊት ጌታ እግዚአብሔር ይቀይራል። ስለዚህ ዛሬ ጌታ እንዲህ ይላል፣ በዚህ ሰንበት መራራ በሆነብሽ ነገር ላይ፣ መራራ በሆነብህ ነገር ላይ ወደ እኔ ምን በል ጩኽ። ሲንት ጩኽ እግዚአብሔር። አይናችን ከሰው እናንሳ፣ አይናችን ከኢትዮጵያ መሪዎች እናንሳ፣ ከአፍሪካ መሪዎች እናንሳ፣ ከአውሮፓ ከአሜሪካን መሪዎች እናንሳ። አይናችን ወደ እግዚአብሔር እናንሳ። ሰማይና ምድር ወደ ፈጠረ ጌታ ወደ ጌታ አይናችን እናንሳ። ያው እግዚአብሔር ምስክሬ ነው። እግዚአብሔር መራራ ነገር በጣፋጭነት ይለውጣል። ሲጮና በኃይል አሜን በሉ እስቲ። አንመለስም ወደ ግብጽ አንመለስም። ለዛሬ ፍቀዱልኝ፣ ባይፈቀድም ዞር በሉና ወደ ግብጽ አንመለስም ተባባሉ። መመለስ የሚባል ነገር የለም። ዘንድሮ ሞት ወይም ሽረት ነው። ባካችሁ አሜን በወዳጆች፣ ቀጥ ብሎ መሄድ ነው። አሜን በወዳጆች። ስለዚህ ድል በድል መሆን ብቻ ነው። አጨብጭቡ ለጌታ ሃሌሉያ። እኔ እግዚአብሔር የተናገረኝ ነገር በአደባባይ መናገር እወዳለሁ። ከትናንትና ወዳ ሌሊት ጌታ ወደ ቤቴ መጣ፣ አነጋገረኝ፣ የጸለይኩ ምድር አለኝ። እሺ አባብዬ አልኩት። ድል በድል አረጋታለሁ፣ በድል አንበሻብሻታለሁ አለኝ። አንመለስም። ስለዚህ ከዚህ ሳትወጡ በቅስፈት ከማጉረምረም ገበያ ውጡ። ማጉረምረም ገበያ ውስጥ የገባችሁ በአስቸኳይ ውጡ። ወንድሞቼ አንመለስም። ዛሬ ምንድነው መራራ የሆነባችሁ? ወንድሞችና እህቶች፣ አባቶች፣ ቅዱሳን የጌታ ልጆች፣ እግዚአብሔር ያከበራችሁ፣ ጌታ ልታመልኩ የመጣችሁ፣ የእግዚአብሔርን ቃል የምትወዱ፣ በእግዚአብሔር ሐሳብ በእግዚአብሔር ፍቃድ የምትወጡ የምትገቡ ቅዱሳን የጌታ ቤተሰቦች ይሄን መልእክት የምትሰሙ ምንድነው መራራ ነገር በህይወታችሁ? ምን አይነት መራራ ነገር አለ? ምንድነው መራራ ነገር የሆነባችሁ? እኛ ከእግዚአብሔር ውጪ ምናምነውም የለንም፣ ምን ሰማውም የለንም። እግዚአብሔር ዛሬ ለዚህ ጉባኤ እንዲህ ይላል፣ መራራ በሆነብህ ነገር ህዝቤ ወደ እኔ ጩኽ፣ መራራ ነገርህን እለውጠዋለሁ ይላል ጌታ። በማራ እግዚአብሔር እስራኤላውያንን በሌላ ነገርም ፈተናቸው። አንዳንዴ ተቃላችሁ አታውቁም ማለት አይደለም። መልእክቱ ግን ለማን እንደሆነ አላውቅም። አንዳንዴ ሰጥቶም ይፈትሻል፣ ይፈትናል፣ ከልክሎም ይፈትናል። በህይወታችሁ እያንዳንዳችሁ ቆማችሁ መስክሩ ብትባሉ መጽሐፍ የማይበቃው ምስክርነት አላችሁ። እግዚአብሔርም ሊፈትናቸው ፈለገ። ምን ያክል ነው የሚያምኑኝ? ምን ያክል ነው የሚከተሉኝ? እስከ የት ነው
የምትከተለኝ እስከ የት ነው እስከሚከተለኝ ብሎ አንዳንዴ እግዚአብሔር የሚያመጣቸው ፈተናዎች ወይም ቴስቶች አሉ። በፈተና ከመውደቅ ልዑል እግዚአብሔር ይጠብቀን። እባካችሁ ጩና አሜን በሉ ወዳጆች። ይህም ፈተና የሚጠጡትን ውሃ እንደሚሰጣቸው በእግዚአብሔር ይታመኑ እንደሆነ ለማየት የተደረገ ነበረ። በእኔ ይታመኑ ይሆን ወይስ አይታመኑብኝም ይሆን? እምነታቸውን እግዚአብሔር ቴስት ሊያደርግ ከዚህ ፈተና ይወጡ ይሆን? አይይዛቸውም ይሆን? ይህን ፈተና አይመልሳቸውም ይሆን? ስሜን አያስክዳቸውም ይሆን ይላል ብሎ እግዚአብሔርም ያመጣው ፈተና ነው። ይታመኑ ይሆን ወይስ አይታመኑብኝም ይሆን? እባካችሁ ልባርካችሁ፣ እጃችሁ ከፍ አድርጉ። ምንም አይነት ቴስት፣ ምንም አይነት ፈተና ከእግዚአብሔር ወደኛ የመጣ ፈተና ከመውደቅ እግዚአብሔር ይጠብቀን። ጩና በደንብ አሜን በሉ ወዳጆች። ወንድሞችና እህቶች አንዳንዴ የፈተና ክፋቱ ከምንወደው ጌታ ከአቁራሻችን ከአምላካችን ከጌታችን መንገድ ያወጣናል። መራራ ነገር ያመጣል፣ ሰይጣንም ያመጣል፣ እግዚአብሔርም ያመጣል። እነኚህ ለይቶ ለማየት የውስጥ እይታ ያስፈልጋል፣ ማየት ያስፈልጋል። እጃችሁ ዘርጉ ልባርካችሁ። በኢየሱስ ስም ስልጣን በሕይወታችሁ ላይ ምንም ነገር ሲመጣ የምታዩበት ከዚህ በላይ መንፈሳዊ አይናችሁ በኢየሱስ ስም ክርስቶስ ይግለጥላችሁ። ጩና በደንብ አሜን በሉ እስቲ። እባካችሁ ስሙኝ፣ እባካችሁ በጌታ ፍቅር ስሙኝ። እባካችሁ እግዚአብሔር ዛሬ እንዲህ ይላል፣ የሆነ አደገኛ መልካም በረከት ውስጥ እግዚአብሔር ሊያስገባችሁ አስቧል። የሆነ የተበላሸ ጉብኝት፣ የሆነ ከእግዚአብሔር ጋር ያልተስተካከለ ማንነት ሊያስተካከል ይፈልጋል። እግዚአብሔር ወደ አየላችሁ ድግስ፣ ወደ መልካም በረከት ይዟችሁ ሊገባ ይፈልጋል። እናንተ አላያችሁትም፣ እግዚአብሔር አይቶታል። አንዳንዶቻችሁ ይህን ጉዞ ገና አንድ እርምጃ ሳትራመዱ ልመለስ ያላችሁ ነው። ስፍራ እየለወጣችሁ ነው። ስፍራ እየቀየራችሁ ነው። እባካችሁ እጃችሁ ዘርጉልኝ። ማጋንዳ ሳዲጋንታ እግዚአብሔር ለእናንተ የተናገረው ነገር እንዳትወርሱ በእናንተ በመልካም ጉዞ ላይ ጣልቃ ገብቶ የእግዚአብሔር መንገድ የሚያበላሽባችሁ የዘራችሁ ዘንዶ ዛሬ ወገቡ የተቆረጠ ይሆን፣ ስራው የፈረሰ ይሆን፣ አጀንዳው የመከነ ይሆን፣ ጥንስሱ ይደፋ። አጨብጭቡ ለጌታ። አንመለስም ወደ ግብፅ። አትመለሽም። አባትሽ መንገዱን ያስጨርስሻል። የጌታ መንገድ ትጨርሻለሽ። የጌታ መንገድ ትጨርሳላችሁ። የጌታ መንገድ ትጨርሳላችሁ። በጌታ መንገድ ውስጥ ሕይወት አለ። በጌታ መንገድ ውስጥ ሰላም አለ። በጌታ መንገድ ውስጥ ድል አለ። በጌታ መንገድ ውስጥ ቅድስና አለ። በጌታ መንገድ ውስጥ ስለ ኢየሱስ ማውራት አለ። ስለዚህ ወንድሞችና እህቶቼ ቀጣይ ዘመናችሁ በጓዳችሁ፣ በቤታችሁ፣ በምድራችሁ፣ በትውልዳችሁ ቀጣይ የምታወሩት ነገር ልንገራችሁ። ከጌታ የሰማሁት የእግዚአብሔር እጅ ታወራላችሁ። ሳጨብጭቡለት ለጌታ ሃሌሉያ። በእግዚአብሔር መታመናችሁ ቀጥሉ። በእግዚአብሔር መታመን አታቁሙ። ለእግዚአብሔር መቀደስ አታቁሙ። እግዚአብሔርን መፍራት አታቁሙ። ጌታን ማገልገል አታቁሙ። እስከ ዛሬ ተከትየዋለሁ ምን አደረገልኝ አትበይ። ጫፍ ላይ ደርሰሻል። እግዚአብሔር አንቺና ትውልድሽ ሊያስደንቅ ነው። የነበረው ውሃ መራራ ስለነበረ ሰው ሊጠጣው አልቻለም ነበር ይላል።
ስለዚህ ከግብጽ ባወጣቸው አምላክ ላይ በመደገፍ ወደ እርሱ በመጸለይ ፈንታ በሙሴ ላይ ያግረመሙ ጀመረ። ከግብጽ ባወጣቸው ጌታ አስተውለው ተረድተው ተገንዝበው ደስ ብሏቸው መደገፍ ሲገባቸው ምን አረጉ? በሙሴ ላይ ተነሱ። ሙሴ ሊወግሩ ተነሱ። ጅብ በሌለበት ውሻ ጮኸ። በውኑ እግዚአብሔር ያልረዳው ሰው፣ እግዚአብሔር ያላሻገረው ሰው፣ እግዚአብሔር ያልጎበኘው ሰው በውኑ ሰው ሊጎበኘው ይችላል? አዎ የምድር መሪዎች በሕዝቡ ላይ እግዚአብሔር የሾማቸው ሹማምንቶች ናቸው። ልክ ነው። እግዚአብሔር ካልረዳቸው፣ የምድሩ ማህፀን ካልከፈተላቸው፣ ምድሪቱ ትባረክ ካላለላቸው በውኑ የምድር መሪዎች መንፈሳዊ አስተሳሰብ ያላችሁ ሰዎች መፍትሄ ማያመጣሉ ብላችሁ ታስባላችሁ? መጽሐፍ እኮ ይላል ኢሳይያስ አፍ ላይ በዛ ጊዜ እግዚአብሔር አምላክ ጠማማውን እባብ ፈጣኑን በታላቅ በትር ምን ያደርገዋል? ይቀጠቅጠዋል። ከዛስ በውሃ ውስጥ ያለው ዘንዶ እሺ ይገለዋል። ለኢትዮጵያውያንም ምግባቸውን ይሰጣቸዋል። ጠቅላይ ሚኒስትሩ ይሰጣል ይላል። ጀነራሉ ይሰጣል ይላል። የቤተ ክርስቲያን መጋቢው ይሰጣል ይላል። ማን ነው የሚለው? ሰጪ እግዚአብሔር ነው። ለሰጪው ጌታ ክብር አምጡ። ስለዚህ ወደ እግዚአብሔር መታመን እንመለስ። ሙሴም በእግዚአብሔር የተመረጠ መሪ ነበረ። አዎ ተመርጧል። ያ የተመረጠ መሪ እግዚአብሔር ሲረዳው ነው። ስለዚህ ዛሬ እግዚአብሔር በቃሉ አፍ እንዲህ ይላል፣ መራራ በሆነባችሁ ነገር መራራ በሆነባችሁ ነገር ወደ እኔ ጩሁ ይላል። በካችሁ አሜን በሉ እስቲ። ስለዚህ ወደ ሱር ምድረ በዳ ተጓዙ ይላል። ወገኖቼ ቦታው ማራ ተብሎ የሚጠራበት ቦታ ደረሱ ይላል መጽሐፍ ቅዱስ። ሕዝቡም ውሃ መራራ ስለነበረ ሊጠጡ አልቻሉም ይላል። ወገኖቼ ከዚህ የተነሳ ሕዝቡ ሙሴ ምን እንጠጣ አሉት። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ምን እንጠጣ? እንዴት አስጨናቂ ዘመን ነው። እባካችሁ እጃችሁ ዘርጉ። በትህትና በቅንነት አባቶች እናቶች ሳትጨነቁብኝ እጃችሁ ከፍ አድርጉ። ነገር ሁሉ በቅንነትና በእግዚአብሔር መንፈስ አይደለም። ዳና ማዲያ ትልቁም ትንሹም ምን እንጠጣ ምን እንብላ ሊያስብል ሊያራቁት ሊያጎሳቁል የወጣ ነክሶ የያዘን ዘንዶ ዛሬ በጌታ በኢየሱስ ስም እንደሱ የተሰበረ ይሆን። እንደው በጌታ በእናት አሜን በሉ ወዳጆቼ። ወገቡ የተወጋ ይሆን። ከኛ ወብጓዳ ይወጋ፣ ከኛ ትውልድ ይወጋ፣ ከምድራችን ላይ ይወጋ፣ ከከተማችን ላይ ይወጋ። ምን እንጠጣ ምን እንልበስ ምን እንብላ ማርዳኒ ጋንታ የእንጀራ ጥያቄ፣ የልብስ ጥያቄ፣ የፖለቲካ ጥያቄ፣ የሥራ ጥያቄ፣ የኢኮኖሚ ጥያቄ ያበዛብን ያረጀ ዘንዶ አለቃችሁ ያለ ዘንዶ ዛሬ በጌታ በኢየሱስም እናዛለን። ስራው የፈረሰ ይሆን። ቅዱሳን አሜን በሉ። ስራው ይፍረስ። ከሰሜን ይፍረስ፣ ከምስራቅ ይፍረስ፣ ከደቡብ ይፍረስ፣ ከምዕራብ ይፍረስ፣ ከከተማችን ይፍረስ፣ ከኛ ጓዳ ላይ ይፍረስ፣ ከኛ ዘር ይፍረስ፣ ከኛ ትውልድ ይፍረስ። ስጩና ባልሶች አሜን በሉ እስቲ። ምን እንጠጣ ብለው አጉረመረሙበት፣ አለቀሱበት፣ አኮረፉት። አቤት የሙሴ ጣጣ! በዚህ ዘመን መሪ መሆን እንዴት ያስጠላል! የዚህ ዘመን የቤተ ክርስቲያን መሪዎች፣ የምድሪቱ መሪዎች በኢየሱስ ስም እግዚአብሔር ጤናቸውን ይጠብቅ። አረ ጮና በደንብ አሜን በሉ ወዳጆች።
እርሱም ወደ መሪ እንደ አገልጋይ ያደረገው ነገር ቢኖር ወደ እግዚአብሔር መጮህ ነበረ። ወደ እግዚአብሔር መጮህ ነበረ። አስተዋለ። ስለዚህ ወደ እግዚአብሔር ጮኸ። መሪው ምን አይነት መሪ ነበረ? ዓይኑን የተከፈተ መሪ፣ ድምፅ የሚሰማ መሪ። ማስካንታ እጃችሁ ዘርጉ ባካችሁ። ከሰጣችሁ እንዲህ አይነት መሪ ይስጣችሁ። እጃችሁ ብድግ አድርጉልኝ። አሁን የወዳጆች አፍ በዛ። ፋዘር እንደባለፈው እንዳሉት ንግግር በዛ፣ ስብከት በዛ፣ ትምህርት በዛ፣ ፖለቲካ በዛ። ለውጥ ዜሮ ዜሮ። አንድ የሚታይ አንድ ለውጥ የሚያመጣ የለም። አፍ ስልጠና በዛ፣ ኮሚቴ በዛ፣ ቦርድ በዛ። ውጤት በአገር ደረጃ ውጤት፣ በቤተ ክርስቲያን ውጤት አምጣ። ውጤት ነው የምንፈልገው። መሪ ኮንክ ከፍ አድርጉ እጃችሁ። እመኑኝ፣ ቀጣይ ዘመን ፊታችን ያለ ዘመን አፍ ሁሉ ጸጥ ይላል። ፍሬ ብቻ ይታያል። አጨብጭቡ ለጌታ ሃሌሉያ። አፍ በኢየሱስ ጌታ አፌን ጠብቅ። ስለዚህ መሪው አይኑ የበራ ነው። ምን አይነት ጸሎት መጸለይ ያውቃል። ጊዜውን ያውቃል። ይጮሃል፣ ደግሞም ይሰማል። በሕያው አምላክ በኢየሱስ ስም እንዲህ አይነት መሪ ከቤተ ክርስቲያን እስከ አብያተ ክርስቲያን ከምድር እስከ አፍሪካ በኢየሱስ ስም እግዚአብሔር ያስነሳልን። ጩና አሜን በሉ ወዳጆች። ወደ እግዚአብሔር ጮኸ። ዛሬ እግዚአብሔር እንዲህ ይላል፣ ጨርስላችሁ። መራራ በሆነባችሁ ነገር ወደ እኔ ጩሁ ያለ ነው ጌታ። ስለዚህ ሙሴ ወደ እግዚአብሔር ጮኸ። ሙሴ ወደ እግዚአብሔር ሲጮህ የሆነው ምንድነው ብላችሁ ብትጠይቁኝ ትንሽ ነገር ልበልና ልጨርስ። ሙሴ ወደ እግዚአብሔር ሲጮህ ምን ሆነ? አንደኛ እግዚአብሔር ለጸሎቱ ሰማው። እጃችሁ ዘርጉልኝ ባካችሁ። ሲባርክም ወዳጆች ምን ይላል? እግዚአብሔር ምን ይበል ብሎ ባርክ ተባለ። እግዚአብሔር ጸሎትን ምን ይበል ይስማል አለም። እጃችሁ ዘርጉኝ እንባርካችሁ። በጌታ በኢየሱስ ስም ምንም ነገር ይዛችሁ በእግዚአብሔር ፊት ስትቆሙ፣ ተንበርክካችሁ ስትጸልዩ፣ ለትዳራችሁ ስትጸልዩ፣ ለትውልዳችሁ ስትጸልዩ፣ ለጤንነት ስትጸልዩ፣ ለስራ ስትጸልዩ፣ ለቅባት ስትጸልዩ፣ ለምድር ስትጸልዩ፣ ለመሪዎች ስትጸልዩ፣ ለአገራችሁ ስትጸልዩ በኢየሱስ ስም ስልጣን እግዚአብሔር ይስማችሁ። እግዚአብሔር አብ ይስማችሁ። እግዚአብሔር ወልድ ይስማችሁ። እግዚአብሔር መንፈስ ቅዱስ አንድ አምላክ ይስማችሁ። ምን አረገው? እግዚአብሔር ለጸሎቱ ሰማው። ዘጸአት 15 ቁጥር 25 ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃም ላይ ጣለው፣ ውሃውም ጣፈጠ። ሙሴም ወደ እግዚአብሔር ምን አረገ? ጮኸ። እግዚአብሔርም ጸሎቱ ሰማው። ወደ እግዚአብሔር ሲጮህ እግዚአብሔር አደራረግን አሳየው። እግዚአብሔር እንጨት አሳየው። ማስከበቼ ማጋንታ ወደ እግዚአብሔር የሚጮህ ሰው አይጠራጠርም፣ አያጉረመርምም። ወደ እግዚአብሔር የሚጮህ ሰው የእግዚአብሔርን ታምራት ያምናል። ሃሌሉያ! እግዚአብሔር በእንጨት ይሰራል ይላል። እግዚአብሔር በሰው ይሰራል ይላል። አይጠራጠርም። ማርተኒ ጋንታ ባየው እንጨት ውሃውን ምን አረገው? መታው። ውሃው ምን ሆነ? ጣፈጠ። እጃችሁ ዘርጉልኛ። ጃና ማሐዱስ ኢካንቶሪያ የቅኖች ጉባኤ ነው። ቅን የሆናችሁ የእግዚአብሔር ቃል የምትሰሙ ወገኖች ስሙኝ። ዛሬ ሕያው እግዚአብሔር ምስክር ምዬ ነው የምናገረው። መራራ ነገራችሁ እንደ ስኳር ይጣፍጣል። ስራችሁ ይጣፍጣል። እግዚአብሔር ስራችሁን ያጣፍጠዋል። ኑሮአችሁን ያጣፍጠዋል። የምድራችሁ ነገር ያጣፍጠዋል። የትውልዳችሁ ነገር ያጣፍጠዋል። እኔ አላቅም። የሆነ መራራ ነገርሽ፣ የሆነ መራራ ነገርህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አጣፍጠዋለሁ ይላል። ክብር አምጡ ለእግዚአብሔር።
ሙሴ ወደ እግዚአብሔር ሲጮህ ምን ሆነ? እግዚአብሔር ለጸሎቱ ሰማው ይላል። ሁለተኛ ሙሴ ወደ እግዚአብሔር ሲጮህ ምን ሆነ? የመፍትሄ መንገድ አሳየው። ዋናው አንኳሩ ስኳሩ እዚህ ጋር ነው። እሺ መራራ ነገር ውስጥ ገቡ። ትውልድ ወደ ግብፅ እንመለስ አለ። ጭንቀት ውስጥ ገባ። ወዲያውኑ ያ ጭንቀት ወዴት ይዞት መጣ? ወደ እግዚአብሔር እግር ስር መጣ። ባካችሁ አሜን በሉ እስቲ። ሙሴ በእግዚአብሔር ፊት ምን አደረገ? ተንበረከከ። ምን ላድርግ ጌታ ሆይ፣ ህዝቡን የምንጠጣ ውሃ ከየት እናምጣ አሉ። ህዝቡ በእኔ ላይ ተነሳ፣ እንዲና እንዲህ ሆነብኝ። አባብዬ ማለት ጀመረ። ከዛ በኋላ እግዚአብሔር ምንን አሳየው? እስቲ አደራረግን በሉ። አደራረግን እጃችሁ ዘርጉ ልባርካችሁ። ከዚህ ሳትወጡ የትምህርትን አደራረግ ያሳያችሁ፣ የሥራን አደራረግ ያሳያችሁ፣ የጸሎትን አደራረግ ያሳያችሁ። ኧረ በኢየሱስም ያሳያችሁ። አሳየው። ዋው እንዴት እግዚአብሔር ራራለት። እኔ ጌታ ድምፅ እሰማለሁ በውስጤ፣ ለዚህ ህዝብ ራራለታለሁ ይለኛል። እባካችሁ ትልቅ እልልታና ጨብጨባ ለጌታ አምጡ። ድምፅ ነው። የመፍትሄ መንገድ ያሳየው። አደራረግ ሰጪ እግዚአብሔር ነው። አመራር ሰጪ እግዚአብሔር ነው። እባካችሁ ልባርካችሁ፣ እጃችሁ ዘርጉ። በእውነት እግዚአብሔር ከባረካችሁ እግዚአብሔር አደራረግ በመስጠት ይባርካችሁ። ግድል ጩና አሜን በሉ ወዳጆች። እግዚአብሔር በመምራት ይባርካችሁ። ይሄን ስራ ሰሪ፣ በዛ ውጣ፣ በዚህ ግቢ፣ እንደዛ ተናገር፣ እንደዛ ዝም በል፣ እግዚአብሔር ይበላችሁ። ሙሴ ወደ እግዚአብሔር ሲጮህ የሆነውን የመፍትሄ መንገድ አሳየው። ሌላው ሲጮህ የሆነውን ተአምራት አደረገለት። 15 አዩት። ተአምራት የምትፈልጉ በአገራችሁ ላይ ተአምራት የምትፈልጉ በጌታ ፍቅር ሁሉም ሰው ያወዛው። በአገራችሁ በኢትዮጵያ ላይ ተአምራት የምትፈልጉ፣ በቤታችሁ ተአምራት የምትፈልጉ፣ በልጆቻችሁ ጉዳይ፣ በስራችሁ ጉዳይ፣ በኑሮአችሁ ጉዳይ፣ በጤናችሁ ጉዳይ፣ በግላችሁ ጉዳይ ተአምራት የምትፈልጉ እጃችሁ አወዛውዙ። ስለዚህ እውነቴ ነው ማወራችሁ፣ እግዚአብሔር ያየኛል፣ ይመዝነኛል። በእያንዳንዱ ጉዳያችሁ ላይ የእጄ ተአምራት ታያላችሁ ብለዋል ጌታ። ያመነ ሰው ለጌታ ክብር ያምጣ። ሃሌሉያ። እግዚአብሔር ተአምራት ሊያደርግላችሁ ሊያሳያችሁ ይፈልጋል። የመጨረሻ ይኸውላችሁ ሙሴ ወደ እግዚአብሔር ሲጮህ የሆነውን ጉድ ይዩት። ህዝቡን የሚመራበት መመሪያ ሰጠው። ባካችሁ አሜን በሉ እስቲ። እዛው ዘጸአት 15 ከ25 ከ26 አንብቡት። ህዝቡን የሚመራበት የሚያስወጣበት የሚያስገባበት መመሪያ እግዚአብሔር ጠቅ አደረገለት። ህዝቡን የሚመራበት መመሪያ ሰጠው እግዚአብሔር። ባካችሁ እጃችሁ ዘርጉ። እኛ የተቸገርነው በዚህ ነው። መከራችን የምናየው በምድራችን ይሄ ነው። በቃ እግዚአብሔር አደራረግ ይስጡና አሜን በሉ ወዳጆች። የዚህ ዘመን መከራ ያየችው በዚህ ነው። ክብር የሸሸው ለዚህ ነው። ጸሎቱ እንጨት ያለው ለዚህ ነው። ስለዚህ ነው በጌታ ፍቅር አጨብጭቡ ተብላችሁ የምትለመኑት ለዚህ ነው። የጌታ ክብር ቢገባ እንኳን አጨብጭቡ፣ ማንም አይለምናችሁም። ወንበሩ ትሰብራላችሁ። ማንም በጊዜ ኑ ብሎ ማስታወቂያ ለእናንተ አያወራም፣ ለኛ አያወራም። እንንቀጠቀጣለን። እንደፈለግን ሆነን ቤተክርስቲያን አንቀመጥም። እንደፈለግን ሆነን ጌታን አናገለግልም። ለሰራዊት ጌታ ክብር እንሰጣለን፣ እንንቀጠቀጣለን፣ እንቀደሳለን፣ ስሙን እናስከብራለን። በወጣንበት በገባንበት የዛን ሰዓት ክርስቶስ በእኛ ይታያል። የሚመራበት መመሪያ ሰጠው። የመጨረሻ መልእክት ሙሴ ወደ እግዚአብሔር ሲጮህ ወደ ብዙ ጣፋጭ ውሃ ወዳለበት መራው። 27 ይሁት ብዙ ጣፋጭ ውሃ ወዳለበት እስቲ መራው በሉ። መራው። እጃችሁ ዘርጉ ልባርካችሁ። ብዙ ጣፋጭ
ውሃ ወዳለበት እግዚአብሔር ሙሴን ምን አረገው? ጩሁና ደስ ይበለኝ መራው በሉ እስቲ መራው። እጃቸው ዘርጉ። ብዙ ጣፋጭ ውሃ ወዳለበት፣ የእግዚአብሔር ሐሳብ ወዳለበት፣ የእግዚአብሔር አጀንዳ ወዳለበት፣ የእግዚአብሔር ፍቃድ ወዳለበት፣ የእግዚአብሔር መንገድ ወዳለበት ልዑል እግዚአብሔር እግሩ ስር ስላለን ቃሉ የጌታ ቃል ስለሆነ ከዚህ ሰዓት ጀምሮ ይሄን መልእክት የምንሰማ ሁላችንንም ወደዛ እግዚአብሔር ይምራን። ዘጸአት 15:27 አንብቡት። ስለዚህ ለኛ እንዲህ ይሆናል። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር መራራ በሆነብን ጉዳይ ሁሉ ወደ እግዚአብሔር እንጸልይ፣ እንጩህ እንጂ አናጉረምርም። ከጠበቅነው በላይ እግዚአብሔር ተአምራት ያደርጋል። ጩና አሜን ወዳጆቼ። በግላችሁ፣ በአገራችሁ፣ በቤተ ክርስቲያን ያው እግዚአብሔር ምስክሬ ነው የምነግራችሁ። እግዚአብሔር ምንም ነገር አይፈራም፣ ተአምር። ስለዚህ እግዚአብሔር አሁን አንድ ተንፍሰዋል። እግዚአብሔር ውሸት አያወራም። በእያንዳንዱ አቅጣጫ አንድ ነገር ጠብቁ፣ የእግዚአብሔር ተአምራት ጠብቁ። በአገራችሁ የእግዚአብሔር ተአምራት ጠብቁ። በፖለቲካ የእግዚአብሔር ተአምራት ጠብቁ። በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ፣ በአዲስ አበባ ከተማ ካመናችሁ፣ በግላችሁ፣ በስራችሁ፣ በህይወታችሁ አንድ ነገር ጠብቁ። እግዚአብሔር እንዲህ ይላል፣ ተአምራት አደርጋለሁ ይላል። ጩና በደንብ አሜን በሉ ወዳጆች። ግን አንድ ነገር አድርጉ፣ ወደ እኔ ጩሁ፣ አንድ ነገር አቁሙ፣ ማጉረምረም አቁሙ ይላል እግዚአብሔር። በኢየሱስ ክርስቶስ ስም ተአምራት ይሁንላችሁ። ክብር ለእግዚአብሔር ስጡ እስቲ።